ባልታዛር ከሁለት ዓመት እስራት በኋላም ተፈቷል። የሀገሪቱ ባለስልጣናት ሚስቶችን ጨምሮ ከበርካታ ሴቶች ጋር ግንኙነት ሲያደርግ የሚያሳይ ቪዲዮ በመቅረጽ እንግዲህ የሚታወቀው ባልታዛር እኔ ውድድሩን አልወዳደርም። ይሄ መልእክት ለጌች አድርሱለት፣ ለጌታቸው ማለት ነው፣ ላዘጋጁ የነሱ አሪፍ ነው። ምናቸው? ጡታቸው እንደሱ አይደለም። ሰላም ውድ የተከበራችሁና የተወደዳችሁ የማለዳ ሪአክሽን ቻናል ተከታታዮቻችን እንዴት ሰንብታችሁልናል? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መጥተናል። ዛሬ የተመራረጡ የቲክታክ አጫጭር ቪዲዮዎችን ወደ እናንተ ይዘንላችሁ መጥተናል። እስከ መጨረሻው መከታተላችሁን አትርሱ። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ላይክ እያደረጋችሁ ጀምሩት። ይመቻችሁ። የአዲስ አበባ ልጅ ዴት ከምታደርግና የክፍለ ሀገር ልጅ የአዲስ አበባ ልጅ ለምን የአዲስ አበባ ልጅ መረጥ? የአዲስ አበባ ልጅ ክፍለ ሀገር ነው። ለምን የክፍለ ሀገር ያልከው? የነሱ አሪፍ ነው። ምናቸው? ጡታቸው የክፍለ ሀገር ልጅ። ለምን የክፍለ ሀገር ልጅ ያልከው? በቃ ናቹራል ሴቶች ስለሆነ ናቹራል ሴቶች የአዲስ አበባ ሴቶች ናቸው። አንተ ትሻላለህ። ሌላ ከናቹራል ውጪ የሆነ ሀሳብ ይላችሁ በቃ ማስመሰል የዚህ አሪፍ። ለምን የክፍለ ሀገር ልጅ? 100% ምነግርህ ሃይማኖታቸውም ክርስቲያን ሙስሊም ቢሆኑ ለቃላቸው ታማኝ ናቸው ሴቶች በሙሉ ማለት ይሄም ሊሆን ይችላል። የክፍለ ሀገር ይሻለኛል። ለምን? ምክንያቱም የክፍለ ሀገር ልጅ በጣም ትናለች። የከተማ ልጅ ግን ብዙ ወጪ ነው የምጠይቅበት። ባውን ኑሮ ወጪ አዲስ አበባ ላይ ያሉ ሴቶችን የሚፈልግበት መንገድ አለ። ለትዳርም ለሌላም ነገር የምትፈልገው ደግሞ አብዛኛው ከኔ ጀምሮ የክፍለ ሀገር ሴት ነው። ለትዳር የምትፈልገው የክፍለ ሀገር ልጅ ነው። ለትዳርም የክፍለ ሀገር ልጅ ነው። ለአዳርስ ለሌላ ነገር ደግሞ የአዲስ አበባ ልጅ። እሺ፣ አመሰግናለሁ። እሺ፣ ከምሬን ነው የምላችሁ። ይሄ የመጀመሪያው ሰውዬ ተመችቶኛል። የነሱ አሪፍ ነው አለ። ምንም ሲላ ጡታቸው ያቺ ቀምሳለች፣ በደንብ ቀምሳለች። ያቺ ዘለስ በደንብ ቀምሳለች። አረ ይመቸው። ለማንኛውም ባልታዛር ከሁለት ዓመት እስራት በኋላም ተፈቷል። የሀገሪቱ ባለስልጣናት ሚስቶችን ጨምሮ ከበርካታ ሴቶች ጋር ግንኙነት ሲያደርግ የሚያሳይ ቪዲዮ በመቅረጽ እንግዲህ የሚታወቀው ባልታዛር በፈጸመው ሙስና ተከሶ በእስራት እንደቆየ የሚታወስ ሲሆን ከሁለት ዓመት እስራት ቆይታ በኋላም አጠናቆ እንደተፈታም ተገልጿል። በለው ወገን እንግዲህ ስንት ቪዲዮ በመቅረጽ የሚታወቀው ባልታዛር ከእስር ቤት ተፈቷል። እንግዲህ ሴቶቻችን ጠንቀቅ እያላችሁ እንግዲህ ባልታዛራችሁ የእናንተ አባት ባልታዛር ተፈቷል እላችኋለሁ። ተጠንቀቁ ጋይስ። አረ ባልታዛር ተፈታ ጋይስ። ላምን አልቻልኩም ባይዙ እስካሁን ማለት ነው። ባልታዛር ተፈታ። በቃ እንግዲህ አዳዲስ ቪዲዮ ልናይ ነው። you have ኩኩሻ አልተቻለም። China half China ግማሽ ቻይና ነሽ እያለ ነው። በእናትሽ የኔ ወንድም ተረድቼዋለሁ። USA or something አሰንዴ ከብላትኩ ናራዳሪ ደን እኔ ከምሬን ነው። እቺ ነው ለቀን ቲክታክ ላይ ተመቸኝ ሰው ቢኖር ኩኩሻ ነው። ከምር ኩኩሻ አልተቻለም ነው የምላችሁ። ሰሞኑን ይመችሽ ብለናል ኩኩሻ። ጣሊያኖች ስለ አበሻ ወንዶች ይላል። ኦኬ ሬት እያደረገቻቸው ነው። 7 የመጀመሪያውን 7 ሰጠችው። አሬ ይሄ 5 ነው የምሰጠው። አረ 5 okay and this guy 7 you guys like 7 a lot ይሻላል። yeah about this one አሬ ይሄ ማይነፋም 8 okay so I think the last guy is winning so አረ አይነፋም። ምን ይሽለው ልጁ ይሄ ጀለስ ሲጀመር መጥፎ ወንዶችን ነው እየመረጠ የሚያሳያቸው መሰለኝ። ቆንጆ ያሉት እንዴ። አረ ግን ከናንተ አረ የሚለው ልጅ ስንት ይገባዋል ብላችሁ ታስባላችሁ? 5 ይገባዋል ብላችሁ ታስባላችሁ ወይስ ከዛ በታች ብላችሁ ታስባላችሁ? ይመቻችሁ። ለማንኛውም እንቀጥል። ባለ ትዳሮች ያሉበት ሁኔታ እኔ አግቼው የሆንኩትን ስለማታውቁ እንዳታገበው ልጅ ነገርኩ ነው። ተረጋጋ ጀለስ እንዴ ልጅ ጆዳን ወይኔ አበደ። ቆይማ መቅረጽ አለ። እነዚህ ሁለት ጣውሶች ሊያሳብዱን ነው። ያው ተተከባት እየነገርኩ ነው። ለተከባው ስለሆነ እየነገርኩ ነው። ያው ተመለስ
እናቴን ነው የምላችሁ። በቃ ቲክቶክ ላይ እንደ በርጠሚዮስ እና እንደ ልጅ ዳውድ የሚመቸኝ ሰው አለ ብዬ አላስብም። ሁለቱ ክሬዚዎች በቃ ሰሞኑን በተለይ ገጥመዋልና አልተቻሉም። የሚሰሯቸው ቪዲዮዎች አልተቻሉም ነው የምላችሁ። ልጅ ዳውድ እና በርጠሚዮስ ጸዴ ኮላብ። የምር እኔ የተመቸኝ ኮላብ ቢኖር ቲክታክ ላይ አንዱ ልጅ ዳውድ እና በርጠሚዮስ ኮላብ ማድረጋቸው። ሁለት ቀውስ ናቸው። በርጠሚዮስ እብድ ነው እናውቀዋለን፣ ትንሽ ወሰድ ያደርገዋል። ልጅ ዳውድም እንደዛው አይነት ነገር ነውና ይመቻቸው። ቤስ ኮላብ ነው ብለናል። ለማንኛውም በላቸው ሰዎች ሀብታም ነኝ ብሎ ሊያስቡ ይችላሉ። የኔ ሀብት ግን ውሾች ናቸው። አንተ ድንቁሮ ማይ ስላንተ ያወራል። አንተ ተነስና ሰፈራችሁ እኔ እናንተን እያሳደግኩ የሆነ ጎዳና ልወጣ ነው። አበሻን ዳድ እውነቱ ይሄ ሪያሊቲ ነው። ከምር ሪያሊቲ በሩን ይመቷል ማለት ነው። ይሄ ሪያሊቲ ነው። ይሄ ሪያሊቲ ነው። የሀበሻ አባቶች በቃ ቤቱ ሲሆኑ የማያደርጉት ነገር የለም፣ የማይፈትሹት ነገር የለም። ይወጣሉ፣ ይቆርጣሉ፣ ይገነባሉ፣ አይጨርሱትም። ደግሞ ይሄ ላይ እንስማማለን ሁላችንም። የጀመሩትን ስራ ሳይጨርሱ ነው የሚጀምሩት። ይጀምራሉ፣ አይጨርሱትም ማለት ነውና ይመቻቸው። ለማንኛውም የቱ ጋር ነው እጅ የምታጠበው? ማይኮ ይህ መሰለኝ። ኧረ ተው ኧረ ወይኔ አለበው ጨራሽ ጀለስ የምን ቴክኖሎጂያ ነው? መጀመሪያ ምን እንዳሰብሽ አይተናል። ምን እንዳሰበች እቺ ጀለስ ባይዞ ሁላችሁም ምንድነው ጭንቅላታችሁ ላይ ሊመጣ የቻለው? እናንተ ደርቲ ማይንዶች እረፉ፣ አድጉ። ባይዞ በዚህ አጋጣሚ እዚህ ድረስ ደርሳችሁ ቤቱን ሰብስክራይብ እስካሁን ያላረጋችሁ ሰዎች ምን እየጠበቃችሁ ነው? ይህ ቻናል እያደገ ያለ ቻናል ነው። ገና ብዙ ነገር እንሰራለን፣ ብዙ ነገር እናደርጋለን። ስለዚህ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። እንዲሁም ቪዲዮ ላይክ ማድረግ ያረሳችሁ ሰዎች ላይክ አድርጉ። ኮሜንት ቦክስ መጻፊያ የእናንተ ናት። ኮሜንት መስጠት ትችላላችሁ። ይመቻችሁ። እንቀጥልኛ። ምንድነው የሚለው? አባት እየጮህብህ ዞር ብለህ ወንድምህን ስታዩ። ኦኬ እኛ ምን ነው አይካንተ እየደፋው ነው ማለት ነው። ጀለስ ይመቻል። አርሰናል ዋንጫ ሲበላ ነው መሰለኝ መንገድ ላይ ምንድነው ሸሹ ድንብርብራቸው። ኦ ፖሊስ እንዲህ አይጀግንነት አበሻ አሯሯጡን አይቷችሁታል። አንዱን ጀለስ በተለይ ማሊያውን አውጥቶ ራቁቱን ያለው እንዴት እንደሮጠ ፖሊስ ያይ። እንግዲህ እንዲህ ነው። የተከበራችሁ ቶማስ ቻይና ሊሄድ ነው። የተከበራችሁ በዘጠኙም የሀገራችን የምትገኙ ብሔሮች ለሁሉም ቻይና መሄዱን እየተናገረ ነው ማለት ነው። ሌላን የመጣ ጊዜ ወንድሞቻችንና እህቶቻችን የተከበራችሁ የተረገባችሁ ግን እናንተ እንዴት ነው እንዲህ ሀሳብ የሚመጣላችሁ? እኔ ውድድሩን አልወዳደርም። ይሄ መልእክት ለጌች አድርሱለት፣ ምን ማለት ነው? ለጌታቸው ማለት ነው፣ ላዘጋጁ። የልጁ ጤንነት እስካልተረጋገጠ ድረስ እኔ ይሄን ውድድር አልወዳደርም ማለት ነው። ጉበቱ፣ ኩላሊቱ፣ ልቡ፣ ሳምባው
ትክክለኛ ቦታ ላይ ጤነኛ እስካልሆነ ድረስ እኔ ከዚህ ልጅ ጋር አልወዳደርም ማለት ነው። ጉበቱን ስለማፈልጸው ጤነኛ መሆን አለበት፣ ልቡ ስለማፈርሰው ጤነኛ መሆን አለበት ማለት ነው። ይሄንን ደግሞ እኔ ራሴ ስፖንሰር ሆነዋለሁ። የት ነው ቫይታል የውስጥ ደዌ ስፔሻሊቲ ክሊኒክ ማስታወቂያ ነው። ጸዴ ነው ይሄ፣ ጸዴ ነው። ፈርቼ ነበር 23 ትምህርት ቤት ፊት ለፊት ገባ ብሎ እኔ ስፖንሰር አደርጋለሁ። ና ታከም። ጤነኛ ካልሆነ ይኸው ጌች እየነገርኩ ነው። ይሄ ልጅ ሙሉ ጤነኛ ካልሆነ ውስጡ ሰላም ከሌለው እኔ መደባደብ አልፈልግም። ውስጡ ሰላም ሊኖረው ይገባል ማለት ነው። ስለዚህ ቫይታል የውስጥ ደዌ ስፔሻሊቲ ክሊኒክ ናና እነዚህ ሁሉ ነገሮች ኩላሊት፣ ልብ አይመችው። እኔ የምር እውነቱን መስሎኝ ሰሞኑን ሴዶ አይታመንም እንግዲህ እንዳያችሁት እውነቱን መስሎኝ ፈርቼ ነበር። ይመቸው። ማስታወቂያ ነው የሰራው። እንደዚህ ሲሆን ደስ ይላል። በደንብ ማስታወቂያ ምናምን እያደረገ ቢያነቃቃ ጸዴ ነው ብዬ ነው የማስበው። ይመቸው ሴዶ። ለማንኛውም ምንድን ነው እሱ እንዴ? አረ ፖሊሱን! አረ ወይኔ! አረ ተው! አረ ወዴት እየሄድን ነው ጋይስ? እንዴ ጨራሽ ከፖሊሱ መደባደብ ጀመራችሁ፣ መጋፈጥ ጀመራችሁ ፊት ለፊት ጋይስ። ለማንኛውም እንዴ አድቡ። ምን እሺ፣ አያዋጣም እንደዚህ። እንግዲህ ቤተሰብ የዛሬ ቪዲዮአችን ይህን ይመስላል። ወዳችሁታል ብዬ ተስፋ አረጋለሁ። ከወደዳችሁ ደግሞ ቤቱን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ላይክ ማድረጋችሁን አትርሱ። ቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ።